ሰላም ጤና ይስጥልኝ የዝንቅ መረጃ ቤተሰቦች እንደምን አላችሁ? በተለያዩ ወቅታዊና ጠቃሚ መረጃዎች አነቃቂ ታሪኮችንና አስገራሚ እውነታዎችን ሁሌም ወደ እናንተ የምናመጣው ዝንቅ መረጃዎች ነን። ዛሬም ለእናንተ ይሆናል ያልነውን ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከኢትዮጵያ መድረክ እስከ ለንደን ስታዲየም የእስጢፋኖስ ቶማስ ወይም እስጢፎ ቅሌት እንዲሁም ደግሞ ስለ ጀግናው ቃሉ ፑቲክ የተሰሙ መረጃዎችን አጠናክረን ይዘናል። አብራችሁን ቆዩ። ቀላል ጅምር እስከ ተወዳጅነት በኢትዮጵያ የቲክቶክ ዓለም ውስጥ ስሙ በስፋት ከሚነሱ ወጣቶች መካከል አዶናይ አንዱ ነው። የህይወት ታሪኩ የሚጀምረው እንደ ማንኛውም ተራ ወጣት ትልቅ ህልም ይዞ በዙሪያው ያለውን ዓለም በፈጠራ አይን መመልከት ከጀመረበት ወቅት ነው። አዶናይ የጀመረው በቲክቶክ ትንንሽ ቪዲዮዎችን በመስራት ነበር። መጀመሪያ ላይ ማንም ሳያውቀው በጓደኞቹ ቅርብ ሰዎች ብቻ ይታይ ነበር። ነገር ግን በውስጡ የነበረው የፈጠራ ችሎታ በተለይም የሰዎችን ስሜት የመረዳትና የዕለት ተዕለት ህይወታችንን አስቂኝ ሁኔታ የመተረክ ችሎታው ለየት እንዲል አደረገው። በአንድ ወቅት አዶናይ የተለየ ይዘት ያለው ቪዲዮ ሰራ። ይህ ቪዲዮ በቲክቶክ ተጠቃሚዎች ዘንድ በፍጥነት ተሰራጨ። ህዝቡ የሱን አስቂኝ አቀራረብ፣ የፊቱን መግለጫና የቃላት አጠቃቀሙን ወደደው። ያቺ ቀን ለአዶናይ የለውጥ ነጥብ ነበረች። ከሰዓታት በኋላ ተከታዮቹ ቁጥር መጨመር ጀመረ። ነገር ግን ዝና ብቻውን አልነበረም። አዶናይ ለዚህ ደረጃ የደረሰው በቀላሉ አልነበረም። ብዙ ትችቶችን፣ የቴክኖሎጂ ፈተናዎችንና የይዘት ምርጫ ውጣ ውረዶችን አልፏል። ሰዎች የወደዱትን ነገር እንዴት ማቅረብ እችላለሁ የሚለው ጥያቄ በየቀኑ ለራሱ ይጠይቅ ነበር። በየቀኑ አዳዲስ ነገሮችን እየተማረ ካሜራውን በአግባቡ እየተጠቀመና በተከታዮቹ አስተያየት እየተገነባ ስራውን አሳደገ። ዛሬ አዶናይ ለብዙ ወጣቶች መነሳሻ ነው። አዶናይን ስናየው የምንማረው አንድ ትልቅ ነገር አለ። በራስህ ላይ የምታደርገው ጥረት፣ ትዕግስትና ወጥነት ካለክ ከቀላል የቲክቶክ ቪዲዮ እስከ ትልቅ የህዝብ ተወዳጅነት መድረክ እንደሚቻል ነው። የአዶናይ ጉዞ ገና አሁን እየጀመረ ነው። ምክንያቱም እውነተኛ የፈጠራ ስራ ፍጻሜ የለውምና። ከኢትዮጵያ መድረክ እስከ ለንደን ስታዲየም ህልመኛው አዶናይና የዓለም አቀፉ ኮከብ ዳይለን ፔጅ ስብሰባ። የዓመቱ ቲክቶክ አሸናፊና ተወዳጁ ኢትዮጵያዊ ኢንፍሉዌንሰር አዶናይ አህጉራትን አቋርጦ በለንደን ደምቃ በምትታየው የእንግሊዝ መዲና ይገኛል። አዶናይ ወደ ለንደን ያቀናው ዝም ብሎ ለመዝናናት አይደለም፣ ትልልቅ ዓለም አቀፍ ህልሞችን ሰንቆ እንጂ። አዶናይ በአጫጭር ቪዲዮዎች የዓለም ዜናዎች በማቅረብ በሚሊዮኖች ዘንድ እጅግ የሚታወቀውንና በዓለም አቀፍ ደረጃ ግዙፍ ተጽዕኖ ፈጣሪ ሆነው ዳይለን ፔጅን አግኝቶታል። አዶናይ ወደፊት በቲክቶክ መድረክ ኢንተርናሽናል ክሬተር ለመሆንና ከዲለን ጋር በጋራ ለመስራት ትልቅ ዓላማ ያለው ሲሆን ይህ ስብሰባም ለቀጣዩ ትልቅ ምዕራፍ መጀመሪያ ሳይሆን አይቀርም። ይህ ጉዞና ይህ ስብሰባ አንድ ትልቅ እውነታ ያስመዘግባል። የትም ቦታ ብንሆን፣ የትም ብንነሳ ትልቅ ህልም ካለንና ያንን ህልም ለማሳካት በቁርጠኝነት ከተንቀሳቀስን የማይሳካ ነገር የለም። በአንድ ወቅት በስክሪን የምናየው ሰው ዛሬ በአካል አግኝተን አብረን ለመስራት የምንበቃበት ቀን ሩቅ አይደለም። አዶናይ ለወጣቶች ሁሌም ተምሳሌት ነው። ለወደፊት ዓለም አቀፍ ጉዞም መልካም እድል እንመኛለን። ቴዲ አፍሮን እተካለሁ በማለቱ ተወገዘ። በቲክቶክ መድረክ በሚታወቀውና በሙዚቃዎቹ የሚታወቀው ወጣቱ እስጢፋኖስ ቶማስ ወይም እስጢፎ ንግግር ብዙዎችን እያወያየ ይገኛል። እስጢፎ በቲክቶክ ላይቭ ባደረገው ንግግር ተወዳጁን ድምፃዊ ቴዲ አፍሮን የሚተካው እሱ መሆኑን በልበ ሙሉነት ገልጿል። እስጢፋኖስ ለዚህ ግቡ ስኬት ዋናው ቁልፉ ዲሲፕሊን መሆኑን ጠቅሶ እርሱም እንደ ድምፃዊው ሁሉ ስራውን በማክበር ከማይጠቅሙ ልምዶች በመራቅና በስራው ላይ
ትኩረት በማድረግ ትክክለኛውን የጥበብ መንገድ እየተከተለ እንደሚገኝ አብራርቷል። የቪዲዮ ክሊፖቹን ጥራት በመጠቀምና የስራውን ስታንዳርድ በማሳደግ ላይ እንደሚገኝ የገለጸው ወጣቱ እስካሁን ከስራው ይልቅ በቲክቶክ መድረክ ላይ ያለውን ተሳትፎ ተጽዕኖ እንደፈጠረበትና በቀጣይ ቲክቶክን ማቆሙ ለታለመው ግብ እንደሚያግዘው ተናግሯል። ይሁን እንጂ ይህ ሐሳቡ በቀጥታ ስርጭት ላይ በነበሩ ጓደኞቹ ዘንድ ተቀባይነት አላገኘም። ጓደኞቹ በሰጡት አስተያየት የሙዚቃ ችሎታውን በመተቸት ዲሲፕሊን ቢኖርህም ድምጽ የለህም በማለት ሳቅ የተሞላበት ወቀሳ ሰንዝረውበታል። እስጢፋኖስ በሙዚቃው ጉዞውና በቴዲ አፍሮ አርአያነት ላይ የሚያነሳቸው ሐሳቦች በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያዩ አስተያየቶችን እያስተናገደ ይገኛል። ከመጣያነት ወደ መለኮታዊነት የራሳችንን የፋሽን ባለራዕዮች ለምን መደገፍ ይኖርብናል? ታላቅ ጥበብ እውቅናን አይጠብቅም፣ ይልቁንም የፈጠረው ከማይጠበቁና ከተሰሩ ስፍራዎች ነው። በትግራይ ካሉ ቡቲክ በመባል የሚታወቀው ወጣቱ ዲዛይነር ካሌብ የተጣሉ ቁሶችን፣ አሮጌ ጫማዎችን፣ ፕላስቲኮችንና ያረጁ ጫማዎችን በመጠቀም ፋሽንን አዲስ መልክ እየሰጠው ይገኛል። እነዚህን ቁሶች ወደ ደፋርና ዘመናዊ ጥበቦች በመቀየር የተለመደውን የቅንጦት ትርጉም ይፈታተናል። የሱ ስራ ፋሽን ብቻ አይደለም፣ ካለው እጥረት ውስጥ የተወለደ የፈጠራ ውጤት ነው። ሆኖም ግን የሱ ታሪክ አንድ ትልቅ ችግርን ያሳያል። ስራዎቹ ከሀገር ውጭ ትኩረትን እያገኙ ቢሆንም በሀገር ውስጥ ያለው እውቅና ግን አሁንም የተገደበ ነው። ብዙ ጊዜ የሀገር ውስጥ የፈጠራ ጥበብ እውቅና የሚሰጠው በባዕድ ሀገራት ተቀባይነት ካገኘ በኋላ ብቻ ነው። ይህ በእንዲህ እንዳለ የዓለም አቀፉ የፋሽን ኢንዱስትሪ ወደ ዘላቂነት እያመራ ነው። ይህ ደግሞ ካሌብ ቀድሞውኑ ውጤት እየሆነበት ያለ ዘርፍ ነው። ታላላቅ የንግድ ምልክቶች በብዙ ሚሊዮን የሚቆጠሩ ገንዘብ መድበው ለመፍጠር የሚጠሩትን ውጤት እሱ በተፈጥሮ እየከወነው ይገኛል። እሱ አዲስ እየመጣ ያለ ባለሙያ አይደለም። ይልቁንም ከወደፊቱ የፋሽን አቅጣጫ ጋር ቀድሞውኑ የተናበበ ባለራዕይ ነው። ከጊዜያዊ የማህበራዊ ሚዲያ ትኩረት ባለፈ ለማደግ መዋቅራዊ ድጋፍ ያስፈልገዋል። ይህም ሙያዊ ምክርን፣ መድረኮችንና የተቋማት ድጋፍን ይጨምራል። የሀገር ውስጥ ዲዛይነሮች፣ መገናኛ ብዙሃንና የባህል ተቋማት ጣልቃ መግባት ያለባቸው እዚህ ጋር ነው። ይህም ለመደገፍ ብቻ ሳይሆን ጉዳዩን በባለቤትነት ለመምራት ጭምር መሆን አለበት። የካሌብ ጉዞ ከአንድ ዲዛይነር ታሪክ በላይ ነው። ይልቁንም አንድ ትልቅ እውነት ያንጸባርቃል። የአፍሪካ የፈጠራ ስራዎች ብዙ ጊዜ ከእውቅና ቀድመው ይገኛሉ። ያንን ታሪክ የመቀየር ኃላፊነት ደግሞ የሚጀምረው ከራሳችን ነው። ዓለምን እያየን ነው። ጥያቄው ግን እኛ እንመራለን ወይስ ሌላ አካል እስኪመራን እንጠብቃለን የሚለው ነው። ኢትዮጵያዊ የፋሽን ፈጣሪ ቃሉ ቡቲክ ለየት ባሉና የፈጠራ ብቃት በሚያሳዩ ስራዎቹ በማህበራዊ ሚዲያ ላይ ሰፊ ትኩረትን እያገኘ ይገኛል። ስራዎቹ በደፋር አጻጻፋቸው፣ በኦሪጂናልነታቸውና በልዩ የእይታ መግለጫ የሚታወቁ ሲሆን በማህበራዊ ሚዲያም እያደገ የመጣ ተወዳጅነትን እያተረፉለት ነው። በፋሽን ዘርፍ እያገኘ ያለው ኢትዮጵያዊ የጥበብ ሰው ነው። አብዛኛው ሰው ሊጥላቸው በሚችላቸው ቁሶች ልብሶች እየሰራ ነው። ሲለብሳቸው ደግሞ መላውን የፋሽን ሳምንት በበላይነት እንደሚቆጣጠር ንጉስ ነው። በቃሉ ቡቲክ የሚመራው በኢንስታግራም ላይ ከፍተኛ ትኩረት እየሳበ ይገኛል። ይህ ትኩረት ደግሞ እንደተለመደው በታላላቅ የንግድ ምልክቶች ወይም እጅግ በተጋነነ አቀራረብ የመጣ አይደለም። ስራዎቹ ከዕለት ተዕለት ቁሶቹ የተሰሩ በላቀ የፈጠራ ጥበብ የተቀነባበሩና ትርፍራፊ ድምቀት በማይፈልጉ ቀላል ስራዎች የተቀረጹ ናቸው። ነገር ግን ለስራዎቹ እውነተኛ እሴት የሚሰጠው ሀሳቡ ብቻ ሳይሆን እሱ ለብሶ የሚታይበት መንገድ ጭምር ነው። በራስ መተማመኑ በጣም ተፈጥሯዊ ከመሆኑ የተነሳ ልብሱ ከምን እንደተሰራ እንኳን እስከምትረሱ ድረስ ይማርካችኋል። ልዩነቱ የሚጀምረው እዚህ ጋር ነው። ምክንያቱም ብዙ ሰዎች ሙከራ ሊያደርጉ ይችላሉ፣ ነገር ግን ሁሉም ሰው ሙከራውን አሳማኝ ማድረግ አይችልም። ካሉ ቡቲክ ግን ሁለቱንም ያደርጋል። አንዱ ስራው በድንገት የመጣ ሀሳብ ሊመስል ይችላል፣ ሌላኛው ደግሞ ሙሉ ጥናት የተደረገበት ፕሮጀክት ሊመስል ይችላል። ነገር ግን በሆነ መንገድ ሁለቱም እኩል ውጤት ያመጣሉ። በመጨረሻም የሚታዩበት ልብሱን ብቻ ሳይሆን ያለምንም ማቅማማት
እንዴት በብቃት እንደሚወጣውም ጭምር ነው። ጥቂት ቪዲዮዎችን ከተመለከቱ በኋላ የሚረዱት ነገር ቢኖር ምንም ነገር ተገዶ የተደረገ አይመስልም። የፈጠራ ብቃቱ እንዳለ ሆኖ ስራውን ሙሉ የሚያደርገው ግን በራስ መተማመኑ ነው። እያንዳንዱን ስራ ልክ የራሱ እንደሆነ አድርጎ ሙሉ በሙሉ ተቀብሎት ያቀርባል። ይህም ሰዎች የእውነት የራሱ እንደሆነ እንዲያምኑ አድርጓቸዋል። ነገሩ አድጎ ወደ ትልቅ ደረጃ ይድረስ ወይም እዚሁ ባለበት ይቆይ አንድ ነገር ግልጽ ነው። አንዳንዴ ልዩነቱን የምንለብሰው ልብስ ሳይሆን ስንለብሰው ያለን ሙሉ በራስ መተማመን ነው። የኛዎቹ ድንቅ የፈጠራ ሰዎች በአንድ ላይ ታዋቂው ቲክቶከር አዶናይ በዓለም አቀፍ ደረጃ በፈጠራ ብቃቱ የብዙዎችን ትኩረት እየሳበ የሚገኘው የወጣቱን ዲዛይነር የቃሉ ፑቲክ ልዩ አልባሳት ለብሶ ታይቷል። ቃሉ ፑቲክ በዙሪያው ከሚገኙ አሮጌ ጨርቆች፣ ፕላስቲኮችና የተለያዩ ቁሶች አስገራሚና ከፍተኛ የፋሽን እሴት ያላቸው አልባሳትን በመስራት ዓለምን እያስገረመ ያለ የሀገራችን ድንቅ ወጣት ነው። ስራዎቹ እንደ ኤስዚኤ እና ቲምበርላንድ ያሉ ትልልቅ የዓለም ታዋቂ ሰዎችን ቀልብ መሳብ ችሏል። አዶናይ ይህንን የሀገር ውስጥ የጥበብ ስራ ለብሶ መገኘቱ ለፈጠራ ሰዎች ያለውን አድናቆትና ድጋፍ አሳይቷል። የሀገራችን ልጆች ፈጠራና ጥበብ ሁሌም ወደ ላቀ ደረጃ መሸጋገሩን ይቀጥላል። ዛሬ ያዘጋጀንላችሁ ዝግጅት እንደተመቻችሁና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ሀሳብና አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ይህን ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ በሌላ ድንቅ መረጃ እስከምንገናኝ ድረስ ቸር ሰንብቱ።